ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን አሜሪካ ስትራይክስ አት ክሬምሊንስ ዋሌት US sanctions Russia's giant Rosneft and Lukoil አሜሪካ በሩሲያ ግዙፎቹ የነዳጅ ዘይት ኩባንያዎች ላይ ማዕቀብ መጣሏን ሩሲያ እንደ አውሮፓውያኑ አቆጣጠር በ2030 በሰሜን አትላንቲክ ጦር ቃል ኪዳን ድርጅት በኔቶ ላይ ጦርነት ለማወጅ ማቀዷን የሚገልጽ ሰነድ መገኘቱን የእንግሊዝና የጀርመን የጦር አውሮፕላኖች ተቀናጅተው የሩሲያን የባህር ሰርጓጅ የጦር መርከቦች አደን መጀመራቸውንና ወዲያ ማዶ በእስያ አህጉር ያለችው ሰሜን ኮሪያ ደግሞ የሃይፐርሶኒክ ሚሳይል ስኬታማ ሙከራ ማድረጓን ማስታወቋን እንዲሁም ከመካከለኛው ምስራቅና ሌሎች ወቅታዊ ጉዳዮችን ዘልቀንና ጠልቀን እንመለከታለን። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። የዓለማችን ወቅታዊ ጉዳይ ሲቃኝ ዛሬም ቢሆን እንክት ድቅቅ ስብርብር ያለው ገጽታዋ መግዘፉን የሚያሳየው ይላሉ የወታደራዊ የሚሆን የፖለቲካው ዘርፍ ታዛቢዎችና ተንታኞች። ተለብሰው የላት ትከናነበው አማራትን አሊያም በህልውኗ መቀጠልና ሁሉም ነገር በሰው ልጅ እጅና ቁጥጥር ያለ የምትመስል የሆነችዋ ዓለም ወይም ምድር የጦር መሳሪያ ሽቅድምድሙ ተጧጡፎባታል። ሰሞኑን ከሩሲያ ፈትልኮ የወጣ ነው የተባለለት መረጃ አሊያም ሰነድ እንደሚያሳየው ሩሲያ በሰሜን አትላንቲክ ጦር ቃል ኪዳን ድርጅት በኔቶ ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን ላይ ግዙፍና አጥፊ ጦርነት ለማወጅ ቢገፋ ከ5 ዓመት በኋላ ከ2030 አትዘልም ነው ያለው። ለዚያ ደግሞ በቅርቡ የሩሲያና የቤላሩስ ጦር ኃይሎች የዛፓድ 2025 ሲሉ ያደረጉት የጦር ልምምድ ተጠቃሽ ሆኗ አልነው የሚባለው። ምን ባጠፋች ነው ዓለም መጥፊያዋ የሚሳልላት? የሰው ልጅ ያልተገነዘበው ነገር ቢኖር ከቶም ከቅንድቡ ራቅ አድርጎ ያልታየውና ያላየው ጉዳይ ቢኖር ዓለምን አጠፋለሁ ብሎ ባለ ሁለት ፊት ሰይፍ ስለሲስል ራሱ አብሮ የመጥፋቱን ነገር ያለማወቁና ያለማየቱ ነው። ዓለም በየትኛውም የኬሚካል ይሁን የባዮሎጂካዊ የጦር መሳሪያ ትጠፋለች ቢባል ወይም በኒውክሌር ጦርነት በኒውክሌር ጦር መሳሪያ ትጠፋለች ተብሎ ቢታመን እንኳን አንዱን አጥፍቶ ሌላው የሚቀርባት፣ አንዱን አሸንፎ ሌላው የሚዘልቅባት የዚያ የተመቻቸ የሰው ልጆች መኖሪያ ትሆናለች ተብሎ አይታሰብም። ኬሚካል አርሶና ገምሶ በገለገለው ምድር ላይ ሕያዋን ፍጥረታት ሊኖሩበት ይችሉ ይሆን ወይ የሚለው ጥያቄ የሰው ልጅ አይመልሰው። እንደ አውሮፓውያኑ አቆጣጠር በታህሳስ 2019 የተከሰተውን የኮሮና ቫይረስ ወረርሽኝን ስናነሳ የሰው ልጅ አውቆም ይሁን ሳያውቀው ገና በመላምት ውስጥ ያለ መንስኤው ባልታወቀው የዚያ የኮቪድ-19 ጉዳይ ላይ ብዙ ተባብሏል። የዚያ የጭቅጭቁና የመዛዛቱ ወይም ደግሞ የኃላፊነቱን መውሰድ ጉዳይ የማንም ይሁን የማን፣ ነገር ግን ለዚያ ገዳይ ቫይረስ ቶሎ ብሎ መፍትሄ ማግኘቱ ነገር፣ መድኃኒት ወይም ክትባት የማግኘቱ ነገር ከምድር እስከ ሰማይ ያለውን ያህል ርቀት ገዝፎና ሰፍቶበት እንደነበረ ይታወቃል። በዚያም የተነሳ በብዙ ሚሊዮን የሚቆጠሩ ነዋሪዎቿን ይህች ምድር አታለች። ከምድር ገጽ ወደ ከርሷ ወርደዋል፣ ሞተው ተቀብረዋ አለ ማለት ነው። ታዲያ ይሄ ጠቢቡና አዋቂው የሰው ልጅ የአጥፊ የጦር መሳሪያዎችን መፈልሰፍና መስራት ቢያውቅ እንጂ የተራቀቀ ወይም ደግሞ የሰለጠነ ሊያስብለው የቻለው ስለ መፍትሄው ጉዳይ የሚያውቀው ነገር እንደሌለ የሚወጡ መረጃዎች ያሳያሉ። ወይም የሚከሰቱ ክስተቶችን በተገቢው መናገር ይቻላል። የኤቮላ ወረርሽኝን ወይም የኤቮላ ማጩን ቫይረስ ማን ዘላቂ መፍትሄ የሚጠፋበትን መፍትሄ ማን አመጣለት? የካንሰርን ሕክምና በዘላቂነት ጨርሶ እንዳይኖር ከምድረ ገጽ እንደ ፈንጣጣ ቫይረስ ለማጥፋት
ማን የተመራመረና ይህንን ውጤት አገኘው የሚል አለ። የምርምሩ ዘርፍ ለጥፋቱ የሰጠውን ትኩረት ያህል ለመፍትሄው አልሰጠም የሚል ሐሜት ይወርድበታል። ታዲያ ሩሲያና ቤላሩስ በጋራ ዛፓድ 2025 ሲሉ ያደረጉት ግዙፍ የጦር ልምምድ በሰሜን አትላንቲክ ጦር ቃል ኪዳን ድርጅት በኔቶ ላይ ድንገተኛ ጦርነት ለመክፈት ነው። አሽመድምደው ብቻ ሳይሆን ጥርግርግ አድርገው ሊያጠፉት ነው የሚል መረጃ ነው የወጣው። የዚያ የጦር ልምምድ ታዲያ በዩክሬን ብቻም ሳይሆን ለባልካን ቀጠና ሀገራቱ ሰይፍን የመሳል አሽከላይ መዘርጋትና መርዝ የመበጥበጥ ሆኖ ነው የተመነዘረው። በዩክሬን ምድር ዘልቃ ከአጠቃላይ ምድሯ 1/5ኛውን ይዛለች የሚባልላት ሩሲያ ከአሜሪካ በተሰጣት ማስጠንቀቂያ ቢሉ ዛቻና ፉከራ እንዲሁም የንደራደር ጥያቄም አልተስማማችም ነው የሚባለው። ባለፈው ነሐሴ ወር 15ኛው ቀን ላይ የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲንና የአሜሪካው ፕሬዚደንት ዶናልድ ጄ ትራምፕ በአላስካ አንኮሬጅ ተገናኝተው በዚህችው በዩክሬን ጉዳይ መምከራቸውና ይሄ ነው የሚባል አንዳች ነጥብ ሳይጨብጡ መለያየታቸው ተነግሯል። ነገር ግን ትራምፕ በዚያም ጊዜ ቢሆን ከፑቲን ጋር ገንቢ ውይይት ነው ያደረግነው፣ በቃ አሁን ሁለቱም ወደ ውይይት ወደ ድርድርና ወደ ስምምነት ይመጣሉ ሲሉ መግለጫ መስጠታቸውን አንዘነጋውም። የሩሲያው ፕሬዚደንት ያን ጊዜም ቢሆን ምንድን ነው ያሉት? ያስኳቸውን የክራይሚያን ወደብ ክራም ይሏታል እነርሱ በ2014 ሩሲያ ከዩክሬን የቀማቻት ናት ነው የሚባለው። ነገር ግን ሩሲያ ከጥንተ ጥንቱ የራሴ ግዛት ናት፣ የራሴ ይዞታ ናት ስትል አቋሟን ትገልጣለች። በዚያም ተባለ በዚህ ግን የክራይሚያ ወደብ ወይም ክረም፣ ሉሃንስክ፣ ዶኔስክ፣ ዛፖሪዚያና ኬርሶን እነዚህ 4 ግዛቶች ሩሲያ በ2022 የካቲት 24 ካወጀችው ግዙፍ ጦርነት በመለስ የተያዙና ህዝበ ውሳኔ ሳይቀር የተደረገባቸው እንዲሁም ምርጫ የተካሄደባቸው ግዛቶች ናቸው። ስለዚህ የኔ ናቸው እነዚህን ግዛቶች አንተም አውቀህ አምነህ ሌሎችም የምዕራባውያኑ አጋር አባሮችህ ሰጥለጥ ብለው እነዚያ ግዛቶች የሩሲያ ሉዓላዊ ግዛቶች ናቸው ብለው እንዲያምኑና እንዲናገሩ አድርግ ነው ያሏቸው። ከዚያ ውጪ ግን የተነገረ ሌላ ነገር የለም። ፑቲን ይህንን ተባብለው ከአላስካ አንኮሬጅ ወደ ሞስኮ ከተመለሱ በኋላ የክሬምሊን ባለስልጣናት በዩክሬን ላይ ግዙፍ የእሳት ዶፋቸውን ማዝነባቸው ይታወቃል። የአሜሪካው ፕሬዚደንት ወደ ዋይት ሃውስ ከተመለሱ በኋላ ከአውሮፓውያኑ ሀያላን መንግስታትና እንዲሁም ከኔቶ ወዲያም ከአውሮፓ ምክር ቤት ባለስልጣናት ጋር በዋይት ሃውስ ቁጭ ብለው መምከራቸውና ከፑቲን ጋር የተነጋገሩትን ነገር ግልብጥ አድርገው ተቃራኒ ነገር መወሰናቸውን በጊዜው በነበረው የዚሁ የኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅትና በዓለም አቀፉ ትንታኔ ዘገባ ተመልክቸዋል። ትራምፕ የተናገሩት ከሚጠፋ የወለዱት ይጥፋና ያውቁም፣ ከቶስ ምናቸው ነው? ይህን ተናግር ያለሁ ለቃሌ ታማኝ ልሁን ይሉት አቋም የላቸውም ይሏቸዋል። በዚህ አብጠለጥሏቸዋል። ለነገሩ ገፋ ሲልም ጠለቅና ሰፋ ሲልም የአሜሪካ ባለስልጣናት ለተናገሩት ሁሉ ቃላቸውን ይጠብቃሉ ወይ ሲሉ የሚጠይቁት ብዙዎች ናቸው። የሩሲያና የቤላሩስ የጋራ የጦር ልምምድ ዛፓድ 2025 በቀጥታ ለዩክሬን ብቻ ሳይሆን ለባልካን ቀጠና ሀገራቱ በሙሉ የተሳለ ሰይፍ ነው። ዛሬ ላይ የሩሲያዋ ብርቱና የቅርብ አጋር አባሯ ሀገር ቤላሩሱ ፕሬዚደንት አሌክሳንደር ሉካሼንኮ ከሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ጋር ልብ ለልብ እየዶለቱ ከዚያች ሀገር ከቤላሩስ ሚንስክ የጦር ሰፈሮች ከታክቲካል የኒውክሌር ጦር መሳሪያ ውጪ በጣም በርካታ የጦር ኃይል እዛ ሰፍሯል። ታዲያ ከዚያ ተነስተው ፖላንድን ወዮላት፣ ላቲቪያ፣ ኤስቶኒያ እነዚህን የመሳሰሉት የባልካን ቀጠናዎቹ ሀገራት በሩሲያ መቅሰፍትና ማዕት ተጠራርገው ሊጠፉ ይችላሉ። እዙ የሚወጣው ደግሞ ከሚንስክ ነው ወይም ደግሞ ከቤላሩስ አሌክሳንደር ሉካሼንኮ ምድር ከዚያ ነው ተብሏል። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ስጋቱ ገዝፎበታል ነው የሚባለው። ባለፈው ሳምንት የአሜሪካው ፕሬዚደንት ዶናልድ ትራምፕ ከሩሲያው አቻቸው ቭላዲሚሮቪች ፑቲን ጋር በሃንጋሪ ቡዳፔስት ተገናኝተው እንደሚመክሩ መግባባታቸውና መስማማታቸውን
ለዓለም ተናግረው ነበር። ነገር ግን ፑቲን ያለምንም ቅድመ ሁኔታ ከዩክሬን የተኩስ አቁም ስምምነት አድርግ ስላሏቸው ብቻ በዚህ አልተስማሙም። እናም ከፑቲን ጋር ሊያደርጉት የነበረውን የቡዳፔስት ውይይት ትራምፕ ሰርዣዋለሁ ነው ያሉት። ዌስት ኦፍ ታይም፣ ጊዜ ማጥፋት ብቻ ነው ከሱ ጋር መነጋገር። አንድ ጊዜ በአላስካ አንኮሬጅ ተገናኝተዋል፣ ተነጋግረዋል። ትራምፕ ያወሩት ነገር የበለል ቀርቷል ወይም ደግሞ የተጨበጠ አንድ ነጥብ የለበትም። ሁለተኛው ዙር ውይይት በሃንጋሪ ቡዳፔስት አቅደውት ነበር። እርሳቸው ናቸው መግለጫ የሰጡት ትራምፕ። በዚያም ጥሩ ውይይት እንደምናደርግ ፑቲን ነግሮኛል አሉ። ፑቲን ባለቤቴን ሳይቀር ወይዘሮ ሜላኒያ ትራምፕንም አሞካሽቷታል። እኔ በመካከለኛው ምስራቅ የጋዛ ሰርጥና የእስራኤልን የተኩስ አቁም ስምምነት በማሳካቴ አንተ ባደረግከው ጥረት ለዘመናት የታቀደው ሁሉ በአንተ ስኬት ተደምድሟል ብሎ አሞካሽቶኛል፣ አወድሶኛል። ፑቲን ለካ ውለታ የማይረሳ ሰው ነው ሲሉ ትራምፕ ፑቲንን ከፍ አድርገው አወድሰዋቸው ነበር። ነገር ግን ቀድሞ ማመስገን ኋላ ለማማት ይቸግራል ይላሉ ኢትዮጵያውያኑ። ወዲያው ግን ከትናንት በስቲያ መሻሹን ትራምፕ ምን አሉ? ከእሱ ጋር አልነጋገርም፣ አልደራደርም፣ ጊዜ ማጥፋት ነው ሲሉ የቁጣና ስሜታዊ እልሃቸውን ባሳዩበት ንግግራቸው ገልጠው አሳይተው ትራምፕ ያ የታቀደው የሃንጋሪው የሁለቱ ፕሬዚደንቶች ውይይት ሂደት ውሃ በልቶታል። ከፈረሱ በፊት ጋሪው እየቀደመ ከእውነቱ በፊት ውሸቱ እየፈረጠመ ዓለም ተጨንቃለች። እውነት ተናጋሪ ሰው አጥታለች። ሳይከካ ተቦካን እየሆነባት ምድር ታዋየው ቸግሯታል። ፖለቲከኞች፣ የሀገራት መሪዎች፣ ታላላቅ ሰዎች፣ ምሁራን በዚህ ሁሉ ስያሜ የሚጠሩትና የልብ የክብር መዝገብ የተከፈተላቸው ሳይቀሩ ለተናገሩት ቃል ተፈጻሚነት ደንታም የላቸው ቁባም የላቸው ይሏቸዋል። የሀገራት መሪዎች የተናገሩትን ቃል ሕዝባቸው ይጠብቀዋልና የመፈጸም ኃላፊነት አለባቸው። ያ ግዴታ ግን አይሰማቸውም። ብዙዎቹ የዓለማችን ወይም የምድራችን ፖለቲከኞች ቃላቸውን አጥፈው አልያም ተንሸራተው ዱብ ሲሉ የምናይበት ጊዜ ሊቆጠር ሊሰላ አይችልም። እውነቱን ተናግሮ ከመሸበት ማደር ይላሉ ኢትዮጵያውያኑ። እውነት ከስታለች መንምናለች። ስለዚህ ምንም ብትቀጥን ምንም ብትከሳ ግን እውነት እውነት ናት፣ አትጠፋም ይላሉ ኢትዮጵያውያኑ። በዚህ ሁሉ ከትራምፕ ጋር በነበራቸው ሂደት ካወደሷቸውም ካወገዟቸውም በላይ ብሽቅ ያሉት የአሜሪካው ፕሬዚደንት ዶናልድ ትራምፕ ትናንት አመሻሹን በሩሲያ ላይ ማዕቀብ ጥያለሁ ሲሉ አስነግረዋል። በሩሲያ ላይ ማዕቀብ የጣሉት በሁለቱ ግዙፍ የነዳጅ ዘይት ኩባንያዎች ላይ ነው። እነዚያ የነዳጅ ዘይት ኩባንያዎች የሩሲያዎቹ ሮዜኔፍትና ሉኮይል ናቸው። ታዲያ ምንድነው ያሉት የአሜሪካ ሹማምንት? በቃ ከዚህ በኋላ አሜሪካ የሩሲያን ኪስ ቀደዋለች። ሳንቲምም ሆነ ገንዘብ ማቆር ወይም ማጠራቀም ማከማቸት እንዳይችል አድርገዋለች። ሩሲያ ገንዘብ አጣች ማለት የነዳጅ ዘይት ሀብቷን ካልሸጠች ዩክሬንን የምትወጋበት ገንዘብ አታገኝም የሚል አቋማቸውን ነው የገለጡት። እውን በሩሲያ ላይ አሜሪካ የጣለችው ማዕቀብ ፑቲንን በታሰበው ልክ አሽመድምዶ ወይም ደግሞ አግቶ ያስቀምጣቸው ይሆን? ብዙዎቹ የምጣኔ ሀብት ባለሙያዎችና ተንታኞች የሩሲያን ሀብት ሊቆጥሩት ቀርቶ ሊያሰሉት ይቸግራል ይላሉ። የባህር ውስጥ ሀብቷን፣ የምድር ገጽ ሀብቷን፣ የማዕድን የማዳበሪያውን፣ የነዳጅ ዘይት፣ የተፈጥሮ ጋዝ ሀብቷን ከሚነገረው በላይ አግዝፈው ያሳያሉ። ሩሲያ በምንም ተአምር ቢሆን በማዕቀብ ናዳ የምትደበደብና ውጋት ሰቅዞ የሚይዛት ሀገር አይደለችም ሲሉ ያሳያሉ። በዚህ ይስማማሉ የፖለቲካው ዘርፍ ተንታኞች። ከዚህ ቀደምም የአውሮፓ መንግስታት በተደጋጋሚ ማዕቀብ ደብድበዋት ሩሲያ የምጣኔ ሀብቷ እያደገና እየተመነደገ ተመዝግቦ ታይቷል። ታዲያ ዛሬ አሜሪካ በሩሲያ ላይ በጣለችው ማዕቀብ የተነሳ የአውሮፓ መንግስታት ጮቤን የረገጡት። እነርሱም አዲስ ማዕቀብ በሩሲያ ላይ አስከትለው ሊጥሉ
እያጉተመተሙ ነው የተባለው። አይጥ ለሞቷ የድመት አፍንጫ ታሸታለች ይላል። እንኳን ዘንቦብሽ እንደውም ጤዛነሽ። ሩሲያና አውሮፓውያኑ መንግስታት ለወትሮም እባብ ለእባብ ይታይ ካብ ለካብ ናቸው። የተሳለ ሰይፋቸውን ይዘው የጎሪጥ ነው የሚተያዩት። አሁን አውሮፓውያኑ በከፍተኛ ደረጃ የአሜሪካን ዱካ እየተከተሉ አሜሪካን እየገፉና ከፍ አድርገው እየመሩ በሩሲያ ላይ ጡንቻቸውን ያሳዩ ይዘዋል ይሏቸዋል። ለዚህ ደግሞ የእንግሊዝና የጀርመን የጦር አውሮፕላኖች ጣምራና ቅንጅት ፈጥረው የሩሲያን የባህር ሰርጓጅ የጦር መርከቦች እያደኑና እያሰሱ መሆኑ ተሰምቷል። የጀርመኑ የመከላከያ ሚኒስትር ቦሪስ ፒስቶሪየስና የእንግሊዙ አቻቸው ጆን ሄሌ የሩሲያን የፖሴይዶን ድሮን እያደኑ መሆኑን ገልጠዋል። አንቺ ምላሴ አትከርሚም ከራሴ። እንግሊዝና ጀርመን ከሩሲያ ጋር የተለየ የቀደመ ታሪክ አላቸው። በዚያ በሶቪየት ኅብረት ዘመን የጀርመኑን የናዚን መንግሥት ጉድ ከሠሩት አገራት መካከል ሩሲያ አንዷ ናት። ከጀርመን ጋር ተዋግታ ጀርመንን አኮራምታ የጣለች አገር ናት። እንግሊዝም ብትሆን ገና ከለንደን ከተማዋ ስር የተጠመደው የሰው አልባ የጦር መርከብ ዱዳቁስ የኒውክሌር አረር ውጦና ተለብጦበት አድፍጦ እየጠበቀ ነው። የባህር ውስጥ ነብር ነው። የለንደንን ከተማ መታሰቢያዋን ለማጥፋት ምላጩ መሳብ ብቻ ነው የቀረው። ከተማዋ በዚያ በፖሴይዶን ድሮን አፍ ውስጥ ያለች ያህል ነው የሆነው። ክድን ካደረገው የለንደን ከተማ መታሰቢያዋም ይጠፋል። ከዚህ ቀደም በጣም ብዙ በተደጋጋሚ የዚያን የሩሲያውን የፖሴይዶን ድሮንና የለንደንን ከተማ እንደገበጣ ጠጠር ተጠራርጎ የመጥፋት ጉዳይ ደጋግሜ አንስቼዋለሁ። ታዲያ ይሄ ባለበት ሁኔታ በዚህ ቅጽበት የጀርመንና የእንግሊዝ የመከላከያ ሚኒስትሮች ለሩሲያ የተሳለ ሰይፋቸውን ይዘው የሩሲያን የባህር ሰርጓጅ የጦር መርከቦች በአየር ላይ ያደኑ ነው የሚል መረጃን ይወጣው። ልፋ ያለው አንድ እንጨት ያስራል። ሩሲያን በዚያ ሲቋጥሯት በዚህ ስትፈታ፣ በዚያ ሲከቧት በዚህ ስታፈተልክ፣ ስትወጣ ስታመልጥ፣ ፊት ለፊት ተጋፈጥናት ሲሉ ሩሲያ ቀድማ ወይም ከላይ ስትገኝ ብዙዎቹ ችግራቸው መሆኗን ያሳያሉ። በቅርቡ እንኳን የሩሲያ የሰው አልባ የጦር አውሮፕላኖች በፖላንድ የአየር ክልል ጥሰው መግባታቸው ሮማንያን፣ ኤስቶኒያን፣ ጀርመንን፣ ሌሎችንም የአየር ክልል ጥሰው ገብተው ወገባቸውን ማብረክረካቸውና የመንግስታቱን ልብ ማራዳቸውን የተመለከትንበት አለያም የሰማንበት ዜናና መረጃው እንዲህ ርቆ የሚዘነጋ አይደለም። ታዲያ ሩሲያን ይፈሯታል ነው የሚባለው። ሩሲያና ቻይና መሳ ለመሳ ሆነው ወይም ደግሞ ቅንጅታቸውንና አንድነታቸውን አጠናክረው አለያም ትብብራቸውን ለምዕራባውያኑ ህልውና አደጋ ጋርጠዋል ነው የሚባለው። በስለላው፣ በሰው አልባ የጦር አውሮፕላኖች፣ በባህር ሰርጓጅ፣ በባህር ላይ የጦር መርከቦች ሁለቱ ሀገራት ጣምራ መፍጠራቸው፣ ከዚያም ኢራንና ሰሜን ኮሪያን ማስከተላቸው ለምዕራባውያኑ የማይቆረጠም የእሳት አሎሎ ሆነዋል። ሰሜን ኮሪያ ዛሬ በወጣ መረጃ አዲስና ፍጹም ማዕተኛ መቅሰፍተኛ የተባለለትን የሃይፐርሶኒክ ሚሳይል መሞከሯ ተሰምቷል። ያ ሰሜን ኮሪያ አዲስ የሞከረችው የሃይፐርሶኒክ ሚሳይል ከድምፅ ፍጥነት በ5 እጥፍ የአየሩን ሞገድ ሁሉ ንብርብሩን አየር እያሳበረ እያፏጨ ሲምዘገዘግ ጉዳዩ ለአሜሪካ፣ ለጃፓንና ለደቡብ ኮሪያ አንገት የተሳለ ሰይፍ ሆኗል። ከዚያም በላይ እጅግ አደገኛ የሚያደርገው የሰሜን ኮሪያን አዲሱን የሃይፐርሶኒክ ሚሳይል ለአሜሪካዎቹ የሚሳይል መከላከያዎች ለነዚያ ታድ ለሚባለው አይጂስና ፓትሪዮት ፓክ3 ለሚባሉት የሚሳይል መከላከያዎች እነዚያ የሚሳይል መከላከያዎች በዚህ ዘመን እጅግ የተራቀቀ የዘመን ስልጣኔ የፈሰሰባቸው ናቸው። ታዲያ ለነዚያ ትልቅ ፈተና ሆኗል። የሚመክቱት አይመስሉም። እየበጠራረቀና እየበሸራረካቸው አልፎ ያሻውን የሚሰራ ሚሳይል ነው የሰሜን ኮሪያው የሃይፐርሶኒክ ሚሳይል አዲስ የተሞከረው። ሰሜን ኮሪያ ከትናንት በስቲያ በጣም በርካታ የአጭር ርቀት ተምዘግዛጊ ሚሳይሎችን ሞክራለች። በቀጣይ ሳምንት ከአንድ ሳምንት በኋላ የአፔክ የኤሽያ ፓሲፊክ
የኢኮኖሚክ ፎረም ስብሰባ በደቡብ ኮሪያ እንደሚካሄድ ይታወቃል። ታዲያ ትራምፕም ለዚያ ሽር ጉድ እያሉ ነው ለዚያ ለመሄድ። ታዲያ ሰሜን ኮሪያ በዚህ አጋጣሚ ያንን በጣም ብዙ መጠን ያለው የአጭር ርቀት ተምዘግዛጊ ሚሳይሎቿን ሞክራለች። ዛሬ በተሰማ ዜና ነው የሃይፐርሶኒክ ሚሳይሏን የሞከረችው። ሰሜን ኮሪያ ለማዕቀብ ለዛቻና ለማስፈራሪያ የማሸበርክ አይደለሁም ጊዜው አልፏል ነው የምትለው። ወዲህ ከሩሲያና ከቻይና ጋር ያላት ጥምረት ተፈሪ ግርማ ሞገስ አላብሷታል። ኢራንም ብትሆን በተመሳሳይ። እስኪ በቀጥታ ወደ መካከለኛው ምስራቅ ቀጠና ምድር እንግባ። ኢራንን አንስቻለሁ። የዓለም አቀፉ የአቶሚክ ተቆጣጣሪ ተቋም ዋና ዳይሬክተር ራፋኤል ግሮዚ ዛሬ በሰጡት ማብራሪያ ምንድን ያሉት? ኢራን ያብላላችው የዩራኒየም መጠን 10 የአቶሚክ ቦምቦችን ለመስራት ያስችላታል። ነገር ግን አሉ ሰውየው፣ ነገር ግን አሉ ግሮዚ፣ ኢራን ያንን አጥፊውን የኒውክሌር ቦምብ ለመስራት ስለማቀዷ ማረጋገጫ አላየንም። የሰው ልቡን የወፍ ወንዱን ለማወቅ ይቸግራል ይላሉ ኢትዮጵያውያን። ኢራን ምን ሊሆን ብላ ነው የኒውክሌር ቦምብ ሰራለሁ ብላ የምትናገረው? ከዚህ በፊትም ተናግራ አይደለም። ከእስራኤልና ከአሜሪካ 12 ቀናት የሳት ዶፍ የወረደባት የኢራን ሹማምንቶች ከመንፈሳዊ መሪው ከአያቶላ አሊ ሰይድ ካሚኔይ ጀምሮ ፕሬዚደንቱን ማስዑድ ፔዜሽኪያንና የውጭ ጉዳይ ሚኒስትሩን ሰይድ አባስ አራግቺን ጨምሮ ሌሎቹ ከፍተኛ የአብዮታዊ ዘብ ኃይሏ የጦር አዛዦችና የኢራን ጦር ኃይል አዛዦች በሙሉ ኢራን የኒውክሌር ጦር መሳሪያ መስራት አትፈልግም ሲሉ መግለጫ ይሰጣሉ። ነገር ግን በዚያው ቅጽበት ኢራን እስራኤልን ከምድረ ገጽ ታጠፋታለች፣ ከዓለም ካርታ ላይ ትሰርዛታለች ሲሉ ያስጠነቅቃሉ። የኒውክሌር ቦምብም ለመስራት የሚከለክለን የለም ሲሉ ያሳያሉ። ከዚያም ያልፉና በባለፈው የሰኔ 12 እስከ 24 በተፈጸመው የአሜሪካና የእስራኤል ጥቃት የኢስፋሃን የናታንዝና የፎርዶ የኒውክሌር ማብለያ ጣቢያዎች ወድመዋል ሲባል በአሜሪካው ፕሬዚደንት ዶናልድ ትራምፕ ኮምፕሊትሊ ዳሜጅ ኦር ኤሊሚኔትድ አሊያም ዲስትሮይድ ሲሉ በገለጡት ልክና መልክ የደረሰ ጥፋት የለም። እስራኤልም ብትሆን የኢራንን ሚሳይሎች ጨርሻው ድም ያለው ስትል የሰጠችው መግለጫ ፍጹም ከእውነት የራቀ ነው። ሚሳይሎቻችን እንዳሉ ናቸው። ቀድሞ ነገር እኛም አልተጠቀምናቸውም። በ12 ቀናት ጦርነቱ ተቀጨ ተባለ እንጂ እናሳያቸው ነበር ሲሉ የኢራን የወታደራዊውም የፖለቲካውም ዘርፍ ባለስልጣናት በቁጭትና አሁንም ወደፊት ባለው የማስፈራሪያ ዛቻቸው ይገልጣሉ። እስራኤልና ኢራንና አሜሪካ ገና ግዙፍ ጦርነት አላቸው። ያ አባዜው ያናውዛቸዋል ነው የሚባለው በወታደራዊ ተንታኞቹ ዘንድ። እነሱም ቢሆኑ እያስጠነቀቁ ነው። እስራኤልም ኢራንን ታስጠነቅቃለች፣ አሜሪካም ኢራንን ታስጠነቅቃለች። ኢራንም እስራኤልን ታስጠነቅቃለች፣ አሜሪካንንም ታስጠነቅቃለች። ማን ከማን ያንሳል? ይሄ ነው በዚያ በመካከለኛው ምስራቅ ቀጠና የኢራንና የአሜሪካን የኢራንና የእስራኤልን ጉዳይ ስናይ የመጨረሻውን ሐሳብ ላነሳ ነው። የፍልስጤም ባለስልጣናት የእስራኤል ከነሰት ወይም ፓርላማ ትናንት ተሰብስቦ በዌስት ባንክ የመጠቅለል ጉዳይ አንዳንዶች መደገፋቸውን ሌሎች ደግሞ መቃወማቸውን በተመለከተ እስራኤል ይሏት ሀገር በዌስት ባንክ በዚያ ምድር የሚያገባት አንዲት ነገር የለም፣ የዌስት ባንክ የጋዛ ሰርጥና የኢየሩሳሌም ከተማዎች በሙሉ የፍልስጤም ሉዓላዊ ግዛቶች ናቸው ሲሉ የፍልስጤማውያኑ የውጭ ጉዳይ ሚኒስቴር አስጠንቅቋል እስራኤልን። ሐማስ በበኩሉ ጉድ አፍልቷል። ሐማስ ምንድን ያለው? የጠላቶቻችን ኃይል በዚህ በጋዛ ሰርጥ ምድራችን እስካለ ድረስ ትጥቅ መፍታት ይሉት ነገር አይታሰብም። ቀድሞ ነገር ትራምፕ ባለፈው በግብፅ ሻርም ኤል ሼክ በተሰባሰቡት መንግስታት ፊት ቀርበው ትልቅ ውሸቱ አሽተዋል። ያውም ሐማስ ትጥቅ ፈታለሁ ብሎኛል ብለዋል። ፈጽሞ ኮምፕሊትሊ ላይ ነው ያለው። የሐማስ ባለስልጣናት ብዙዎቹ እየወጡ ዛሬ በከፍተኛ ደረጃ የትራምፕን መግለጫና ማብራሪያ ከእውነት የራቀ ነው። ሐማስ ቀድሞ ነገር ትጥቅ ፈታለህ የሚል ነገር በአደራዳሪዎቹም ዘንድ አልተነሳም። ትራምፕ ብቻ ወጥተው ሲያወሩና ሲያስወሩ ሰምተናል ነው ያሉት የሐማስ ባለስልጣናት። እናም አሉ ኔታንያሁም ቢሆን የጋዛ ሰርጥን ምድር አልለቅም ካለ ሐማስ የግዴታውን ያስለቅቀዋል። ሐማስ ከጋዛ ሰርጥ ምድር ይለቃል ወይም ደግሞ መሳሪያውን ትጥቁን አስረክቦ አጎንብሶ ይቀመጣል ወይም ደግሞ ነዋሪ ሆኖ ይቀጥላል የተባለው ነገር በዚያች በጋዛ ሰርጥ ምድር አንድም የባዕዳን ሀገራት እግር አይረግጥም እናያለን ሲሉ የሐማስ ባለስልጣናት ተራ በተራ እየወጡ አስጠንቅቀዋል። ዛሬ አሜሪካ ባለስልጣናቶቿ ፕሬዚደንቷ ዶናልድ ትራምፕና ምክትል ፕሬዚደንቷ ጄዲ ቫንስ Hamas will be eradicated, Hamas will be eliminated,
ሐማስ will be destroyed ይሄን ሲሉ ሲዝቱና ሲያስጠነቅቁ የነበረበት ጊዜ ርቆ የተዘነጋ አይደለም። ትናንትናና ከትናንት በስቲያ ነው። የማታ አፍ ከበረት ይሰፋል ይላሉ። ሐማስ ከገዛ ምድሬ ከተወለድኩበት ከኖርኩበት ምድሬ አልነቀልም፣ አይታሰብም። እኛ እኮ ታንክና የጦር አውሮፕላን የለንም፣ በነፍስ ወከፍ የጦር መሳሪያ ነው የምንዋጋው። ታዲያ እንዴት ይህንኑ ፍቱ እንባላለን? ወዲህ ጸረ ሐማስ የሆኑ ቡድኖች ተነስተዋል። ሐማስን የተገተጉት ይዘዋል። ሐማስ ትጥቅ ፈቶ ካገኙት ከገበያ የተገዛ የበዓል በግ መሆኑ አይደለም ወይ ሲሉ የሚያሳዩትም ብዙዎች ናቸው። በቀጥታ እጁን ሰጥቶ ሰጥለጥ ብሎ የሚተኛ እንዳደረጉት የሚሆን ማለት ነው። ይሄ ሁሉ ነገር ነው ያለው። እውን አሁን አጠያያቂው ጉዳይ እነዚያ ሐማስ ትጥቅ ይፈታል፣ ትጥቁን ካልፈታ በቀጥታ እናወድመዋለን እናጠፋዋለን ሲሉ የነበሩት የአሜሪካ ሹማምንት ዛቻና ፉከራ ማስጠንቀቂያ፣ እንዲሁም ሐማስ የጋዛ ሰርጥን ማስተዳደር የለበትም ሲሉ ተመሳሳይ ማስጠንቀቂያና ዛቻ የሰጡት እነዚያው የአሜሪካ ባለስልጣናት፣ የእስራኤልም ሐማስን የትጥቅ ማስፈታት ዝግጅት፣ ይሄ ሁሉ ግጥምጥሞሽ በምን ይፈታ በምን ይቋጭ ይሆን? ቀናቱን እንጠብቃለን። ወደ ኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ነገ በሌላ ርዕሰ ጉዳይ እንገናኛለን። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።